ኡትራክት የሚባል ከተማ ሳይካትሪስት ሃውስ ነው ያለሁት። ሰላም እህቴ፣ ስክሮል ሳረግ ነው ያገኘሁሽ። ኔዘርላንድ ውስጥ እንዳለሽና ሳይካትሪስቶች ያዝ አድርገው 3 ቀን 4 ቀን እረፍት ያስፈልግሻል ብለውሻል። አንቺ እንደተናገርሽው ደግሞ ምክንያቱም ከወንድምሽ ጋር ተጣልተሽ ያልተገባ ንግግር ተናገርኩኝ ብለሻል። የ7 ዓመት ልጅሽን ዩአርሶ ላኪ ባይዘው ጓደኛሽ ጋር ያደረጉት ዩንግን አምት ወይ ደግሞ የህፃናትና ወጣቶች ክፍል እጅ ከገባ ደግሞ ልጅሽን ማታገኙ። እንደኔ መጽሐፍ ቅዱስ ምን ይላል መሰለሽ? ማስተዋል ያድናል ብልሃት ይከልላል ነው። ብልሃት ያድናል ማስተዋል ይከልላል ይላል። እንደኔ ይሄ ከእንግላንድ ተደውሎ ተጸልዮልኛል ሪከርድ አድርጊያለሁ አጸልያለሁ ምናምን አያስፈልግሽም። 4 ቀን አይደል ያሉሽ? ትልቅ ጥፋት ብታጠፊ እኮ 4 ዓመት ልትታሰሪ ትችያለሽ፣ 4 ወር ልትታሰሪ ትችያለሽ። 4 ቀን አይደል እሺ ብለሽ አድርጊ የሚሉሽን ነገር ማድረግ፣ ጽዳትሽን መጠበቅ፣ ፈገግ ብለሽ ሰላም ማለት። በቃ ውሃ ምናምን ነው የሚሰጡኝ፣ ምግብ የለም ምናምን ችግር የለውም። የሚሰጡሽን ውሃ ፕሊስ ካናይ ሀብ ሰም ፉድ ወይም ደግሞ በእናንተ ሀገር ቋንቋ ሽብራሆ ኢትቫስ ኤሰን ሻብ ሁንጋ ብለሽ ወይም ደግሞ እኔ አላቅም ጀርመንኛ ትናገሩ ኒደርላንድ ምን እንደምትናገሩ አላቅም። የሆነ ምግብ አስፈልጎኝ ነበር ፕሊስ ካላስቸገርኩሽ ብለሽ የሰጡሽን ብልት አድርገሽ ለ4 ቀን ተረጋግተሽ በቃ ይቅርታ ኢሞሽናል ሆኜ ነው፣ ያው በጣም ስለተናገረኝ ኢሞሽናል ሆኜ ነው። እኔ ሰው ነኝ። ሰው በባህሪው ደግሞ ያ ለተወሰነ ደቂቃ አንደር ኮንትሮል ይሆናል፣ ከቁጥጥር ውጪ ይሆናልና ቦግ አድርጎኝ ስለነበር ነው እንጂ ለኔም ወንድሜ ነው፣ የእናቴ ልጅ ወንድሜ ነው። እሱንም እናንተንም ይቅርታ ጠይቃለሁ ካላልሽ ነገ ልጅሽንም ሊቀሙሽ ይችላሉ። አሁን የቲክቶክ ማህበረሰብ ከአንድም 2 ቪዲዮ ስለፖስትሽ ምንም ራሱን አያድንም። እዚህ ቲክቶክ ላይ ያለ ሰው በተለይ አውሮፓ ላይ ራሱን አያድንም። እንኳን አንቺን የእውነቴን ነው የምነግርሽ። አንቺን የሚያድንሽ መረጋጋት ብቻ ነው። ፍልጥ መሆን አለብሽ፣ መረጋጋት አለብሽ። የሀገሬ ልጆች በዚህ አጋጣሚ ልንገራችሁ፣ በተለይ ይሄ ሳይካትሪስት የሚሏቸውን የህግ ሰዎችን ዩንግን አምት የህፃናትና ወጣቶች ቢሮ የሚሏቸውን ሰዎች ሳይኮሎጂካሊ ተጫውታችሁ ካልሆነ ከነሱ ጋራ ከባድ ነው። በኢትዮጵያ አሁን ማልቀስ ወዮ ማለት ወይ ስታሳዝን ልጁ አኮን ወይ ነው የሚሉት። እዚህ ሀገር ግን በዚህ ስንሽ ኖርማል አይደለችም ነው የሚሉት። እኔ ነግሬያችኋለሁ። 1ኛ ክፍል ልጅ ገብታ በ2ኛው ቀን 6 ዓመቷን ነሐሴ ላይ አክብራ ነው ወዲያውኑ የገባችው። ገና የ5 ወር ከ15 ቀን ልጅ ናት በሉ። የ5 ዓመት ከ15 ቀን ልጅ ይቅርታ፣ የ5 ዓመት ከ15 ቀን ልጅ ናት በሉ ማለት 6 ዓመቷን ነሐሴ ግማሽ ላይ አክብራ ነው መስከረም ላይ የገባችው። ምክንያቱም ሙስኪንደር ናት። ነሐሴ ላይ ከተወለደ ግዴታ ነው። መስከረም ላይ ከተወለደ ካን ትችላለች፣ ከፈለገችም 1 ዓመት መቆየት ትችላለች አይደል? ከዛን ወይዘሮ ከሌከሌ ይባላሉ። ምሳሌ ነው የምነግራችሁ። ወይዘሮ ከሌከሌ ይባላሉ። የመጣሁት እንዲህ ነኝ፣ ፔዳጎጊ ነኝ፣ ምንጥስ ነኝ፣ ምናምን ጥስ ነኝ። ከቤተሰቦቻችሁ ጋር ችግር ያለባችሁ ለሌሎቻችሁም እንዲጠቅም ነው። ከእናታችሁም ጋር ከመምህርም ጋር ችግር ያለባችሁ የዘወትር ማክሰኞና ሐሙስ የቢሮ ቁጥሬ ይሄን መጣችሁ አመልክቱ ብላ ለፍልፋ የኔ ልጅ ሆዬ አንደኛ እንዳትዋሺ ብያታለሁ። አልተበረዘይ ታንኮላታቅ ታናሽ አጠገቧ የለ ታላቅ አጠገቧ የለ ንጹህ ጭንቅላት ይዛ ነው ሄደችው። ከዛን ጥያቄ ያላችሁ የምትናገሩት አላችሁ፣ ግልጽ ሆኑ፣ ራሳችሁን ፕሮቴክት አድርጉ። እናንተም ሰው መሳደብ አይችልም፣ እናንተም መምታት አይችልም፣ ምግብ መከልከል አይችልም። አብራራችላችሁ። የኔ ልጅ እጇን ብቅ አረገች። አዱ ቢሃይስቱ ስትባል እስፒን ሳምላዊት አለች። እሺ ምን ነበር ስትባል ማይነማማ ቆንጥጥ ገማክታለች። እናቴ ቆንጥጥ አገኛለች። ባሳይሳት ሳምራዊት ባሲስ ቆንጥጥ ሲሏት እጇን እንዲያርጋ ዚያት ሚያ ቆንጥጥ ገማክታለች። ከዛን ቢሮ ነይ ብለው ይዘዋት ሄዱና ቢሮ ሄደችና አስረዳች። ደብዳቤ ጻፉና ሰጧት። ደብዳቤውን ከፈትኩት። ሳይው ዚርጌርተ የተከበሩ ወይዘሮ ከሊት ይላል። ልጆትን ሐሙስ መምህሯ ባለችበት ሌላም 3-4 ምስክር ባሉበት
ልብሶቿን አውልቀን ገላዋን ለማየትና ከልጆ ጋር ለመነጋገር ወስነናል። ልጆ እንደተመታች ተናግራለች ምናምን የሚል ነው። ምን ነበር ሰው ማማ ይቅርታ ጓደኞቼ ፖሊስ ይወስድሻል አሉ። እኔ እኮ ያኔ የ3 ዓመት ልጅ እያለሁ ምንጣፍ ገዝተሽ ምንጣፉን ቁሽሽሽ አድርጌብሽ ወዲያውኑ አነጣጥፈሽልኝ መኝታ ቤት ሄጄ በቸኮሌት እንዲ አድርጌብሽ ቆሻሻ ብለሽኝ በአማርኛ ከዛ ቆሻሻ እቃ ውስጥ ገብቼ ማማ ነይና ጣይኝ ስልሽ ቁንጥጥ አድርገሽ ያወጣሽውን ትዝ አለኝ። ሳስብ አትዋሹን ተናገሩ ስላሉ ከዛ እጄን አውጥቼ የማይን ማማ ቁንጥጥ ገመክት አልኳቸው አለችኝ። ደጋረሽ እንኳን ነገርሻቸው አልኳት። እውነትሽን ነው ቆንጥጬሻለሁ እንኳን ነገርሻቸው ደጋረሽ አልስኩት ካይን ፕሮብሌም እንኳን ነገርሻቸው። በጣም ነው የኮራሁብሽ ራስሽን ነው የተከላከልሽው። እውነትሽን ነው የዛን ሰዓት መቆንጠጥ አልነበረብኝም አልኳት። ማማ አይወስዱሽም ታዲያ አትታሰርም? ጓደኞች እኮ ያስሩሻል አንቺንም ይወስዱሻል አሉኝ አለች። እንግዲህ ጓደኞቿ ብዙ ታላቅ ታናሽ ምናምን ስላላቸው ያውቃሉ። ችግር የለም ኧረ አይወስዱኝም በቃ ይመክሩኛል ምንም ችግር የለም አልኳት። ቀጣይ ትምህርት ቤት ስትሄድ ሰጠሻት ደብዳቤውን ለእናትሽ አሏት። አዎ ምን አለችሽ? ቫሲስታይን ሞታ ሪአክሲዮን ቫሲስት ፊድባኩ ምንድነው አሏት። ጂስቱስ ቶልስ ኦፍ ሚሽ በእኔ ኮራችብኝ። ደግ አደረግሽ እንኳን ነገርሻቸው። እውነትሽን ነው አዎ እንኳን ነገርሻቸው ምንም ችግር የለም ደግ አደረግሽ ራስሽን የተከላከልሽው አለችኝ። እና ዘልብ ቢቢ ውስጥ በራስ መተማመን አለሽ አለችኝ አለቻቸው። ከዛ መጨረሻ ላይ ቢሮ ሐሙስ ደረሰ። ሮብ ለታ ነው እንደዚህ ያለ ሐሙስ ለታ ቁጭ አድርገው ሰው ባለበት ጠይቋት። እንዴት ነበር መቼ ይሏታል። እሺ ድራይ ያረ አልት ወደ አዝፋይ እንደሃል ባለቻቸው 2 ዓመት ይሁን 3 ዓመት ላይ መቼ ነው ድሮ ገና ኪንደርጋርተን እያለሁ ነው አለቻቸው። ምን አድርገሽ ሲሏት ቅድም ያልኳችሁን ቆንጆ ምንጣፍ የመኝታ ቤቴን አልጋ ቁም ሳጥን ገጣጥማ ቆንጆ ምንጣፍ ገዝታልኝ ከኪንደርጋርተን ስመጣ ሰርፕራይዝ አድርጋልኝ። ከዛ ደግሞ ቸኮሌት ኪንደር ቸኮሌት ገዝታልኝ ነበር። እሱ ልጅ ላይ አድርጌ ምንጣፉ ስለሚያምር እንዲ ስጫወት ቸኮሌቱ ቀለጠ። ስመጣ አዲስ የገዛችሁ መልሰ እንትና ከዛን ቆሻሻ አለችኝ። ሙል ስትለኝ ሙል አይማ ውስጥ ገብቼ ነይና ጣይኝ አልኳት። እሷ እያጸዳች ነበር ስጠራኝ የነሽ ብላ ስጠራኝ የቆሻሻ ገንዳ ውስጥ ነኝ ነይና ጣይኝ አልኳት። ከዛ ቁንጥጥ አርጋ እንደዚህ አሳይታ እንደዚህ አርጋ ከዛ ውስጥ አወጣችኝ። ከዛ እንደዛ አይደረግም አንቺም አበዛሽው እንደዛ አይደረግም። በርግጥ መቆንጠጥ የለባትም ግን አንቺም እንደዛ አይደረግም ይደረጋል። ቆሻሻ ስትልሽ እጅሽን ሄደሽ መታጠብ ምናምን ነው እንጂ ጭራሽ የሽንት ቤት የቆሻሻ ላይ ጥሎ ነይና ጣይኝ ይባላል። ይሄ ሪስፔክት ሎስ ነው ምናምን ብሎ ከዛን አለስኩት። እኔ ጋር እንደ መልሰው ደብዳቤ ጻፉ። መምጣት አይጠበቅብሽም አውርተናል። ልጅሽንም ጠይቀናት ደግሞ ምን አለችሽ እናትሽ ስንላት በጣም ነው የኮራችብኝ። ደግ አደረግሽ ራስሽን መከላከል አለብሽ የሆነ ጥቃት ከደረሰብሽ ለኔም ለመምህሮችሽም መናገር አለብሽ ብላኛለች ብለዋል። እኛም ደግሞ ባንቺ ኮርተናል አሉ። ያው ልጅ አሁን 14 ዓመት ሊሞላት ነው። የዛን ሰዓትስ ልጅ ባስጨንቃት ኖሮ የሆነ ነገር ባረጋት ኖሮ እንዴት ያለሽ ከዚህ በኋላ እናት የሚባል የለሽ እኔ ብቻዬን እያሳደኩሽ አባት የለሽ እናት የለሽ ይወስዱሻል እያልኩ የሆነ ቦታ እየደወልኩ ድራማ በፈጥር ኖሮ ምን አለች ሲሏት የፍራትና የድንጋጤ ስሜት ይታይባታል። ከዛ ከበባ ይከቡኝ ነበር። ስለዚህ እኔ አንድ ሀገር ስትመጡ ዝም ያበሻ ኑሮ ከማጥናት አበሻ እንዴት ይኖራል ማን ምን አገባ ማን ምን ገዛ ማን ምን ተማረ ማን መሀይም ነው ማን ምሁር ነው ከማለት ይልቅ የጀርመኖችን ባህሪ ብታጠኑ ትጠቀማላችሁ። ፓራግራፋቸውን ብታጠኑ ህገ መንግስት አንቀጻቸውን በተወሰነ መልኩ ወሳኝ የሚባሉትን የቤተሰብ ህግ የልጆች የህፃናት አያያዝ ህግ የመስሪያ ቤት ህግ ብቻ የሚጠቅሙ ነገሮች አሉ አይደል? እዚህ ዋና ጠቃሚ የሚባሉ የውጭ ዜጎች አያያዝ ህግ የሰብአዊ መብት ህግ ምናምን የሚባሉትን የተወሰነ ብታጠኑ ወይ የነሱን ባህሪ ብታጠኑ የተወሰነ ትጠቀማላችሁ። ምክንያቱም ብልሃትን የመሰለ ነገር የለም። አንቺ እህቴም አሁን ተረጋጊ። በቃ 4 ቀን አይደለች እንኳን 4 ቀን 14 ቀን ቢሉሽ ተረጋጊ። ኧረ ችግር የለም እኔ ተናድጄ ነው ተጸጽቻለሁ ወንድሜን ስለሰደብኩት ማለት አለብሽ። አመሰግናለሁ ወይ እና አሁን ይሄ ቲክቶክ ማህበረሰብ 2ቴም 3ቴም 4ቴም ብትፖስቺ ላንቺ ምንም የሚያረጉልሽ የለም። ራሳቸውን ያስጥሉ። ለራስሽ ወቂበት። ብልጥ ሁኝ የኔ እናት። የምታውቋትም ሸዊት ነው ስሟ። የምታውቋትም በዙሪያም ያላችሁ ሰዎች እንድትረጋጋ ንገሯት።
ቪዲዮ ሪከርድ አታድርጊ። ኦንላይን ላይ እየመጣሽ ምንም ነገር